ሰላም ለእናንተ ይሁን ውድ የፊደል ሚዲያ ቻናል ቤተሰቦች እንደምን አላችሁ? ዛሬ ለሁሉም የቢዝነስ ተማሪ የሚሆን ኮንሰፕት ነው ይዤላችሁ የመጣሁት። ይሄም አክሯል እና ካሽ ቤዝ ነው። ስለ አክሯል እና ካሽ ቤዝ ዲቴል ኤግዛምፕሎችን ከማየታችን በፊት ግን ቤዚክ ስለሆነው ስለ አጀስቲንግ ኢንትሪ እናውራ። ዘይ አር አክሯል አካውንት እና ዲፈራል አካውንት ስለምንላቸው ማለት ነው። አክሯል የሚባሉት አካውንቶች ብሮድሊ በሁለት እንከፍላቸዋለን። አኪውድ ረቨኑ እና አኪውድ ኤክስፔንስ ማለት ነው። አኪውድ ረቨኑ ማለት ረቨኑ እርንድ በት ኖት የት ሪሲቭድ ምን ማለት ነው? ለምሳሌ አከራይ ብትሆኑ፣ የቤት አከራይ ብትሆኑ ቤት አከራይታችኋል፣ ተከራዩ የቤት ኪራይ ባይከፍላችሁ የቤት አገልግሎቱን ሰጥታችሁታል፣ ነገር ግን ብር አልተቀበላችሁትም which is አክሯል ረቨኑ ብለን እንጠራዋለን። አኪውድ ኤክስፔንስ ማለት ደግሞ ለምሳሌ ተከራይ ብትሆኑ ያለፈውን ወር የቤት ኪራይ ባትከፍሉ ለእናንተ አኪውድ ኤክስፔንስ ነው። ምን ማለት ነው? አገልግሎቱን ተቀብላችኋል፣ ኤክስፔንስ ኢንከርድ ሆኗል፣ ካሽ ግን አልተከፈለም which is አኪውድ ኤክስፔንስ እንለዋለን። ሌላኛው አካውንት ዲፈራል ነው። ዲፈራል የምንለው በሁለት ይከፈላል። ዲፈርድ ረቨኑ እና ዲፈርድ ኤክስፔንስ ማለት ነው። ዲፈርድ ረቨኑ የምንለው ካሽ ሪሲቭድ ቢፎር ረቨኑ ኢዝ አርንድ። ለምሳሌ አከራይ ብትሆኑ አሁንም የአንድ ወር የቤት ኪራይ ቀድማችሁ ብትቀበሉ ካሽ ሪሲፕት ነው። ቀድማችሁ ገንዘብ ተቀበላችሁ፣ ኢን አድቫንስ ካሽ ኮሌክት ተደርጓል ማለት ነው። ይሄ ዲፈርድ ረቨኑ ነው። ዲፈርድ ኤክስፔንስ ማለት ደግሞ ለምሳሌ እናንተ ተከራይ ብትሆኑ ቅድመ ክፍያ የቤት ኪራይ ብትከፍሉ ካሽ ፔይድ ቢፎር ዘ ኤክስፔንሲዝ ኢንከርድ ማለት ነው። ስለዚህ አክሯል ቤዝ እና ካሽ ቤዝ በዋናነት እነዚህ አካውንቶች ላይ ያተኩራል። ይህን ቪዲዮ ላይክ ኮሜንት እንድታደርጉ አበረታታለሁ። ወደ ቪዲዮ እንሄድ። ካሽ አካውንቲንግ እና የአክሯል አካውንቲንግ ልዩነት በዝርዝር ለመረዳት አንድ ፌመስ ማርኬቲንግ ሊሚትድ ላያቢሊቲ ካምፓኒ ስላከናወናቸው ትራንዛክሽኖች እንመልከት። ይህ ካምፓኒ በብዛት ሶሻል ሚዲያ ማርኬቲንግ አገልግሎትና የተለያዩ ሳብ ኮንትራክተሮችን በመቅጠር ስራዎችን ፐርፎርም የሚያደርግ ድርጅት ነው። ይህ ድርጅት የሚከተሉትን 4 ቤዚክ ቢዝነስ አክቲቪቲዎች አከናውኗል። የመጀመሪያው ትራንዛክሽን 1 ረቨኑ ትራንዛክሽን ነው። The company sells $10,000 worth of marketing service performed on ዲሴምበር 24 2024 ይላል። ዲሴምበር 24 2024 $10,000 ወርዝ የሚያደርግ የማርኬቲንግ ሰርቪስ ፐርፎርም አድርጓል። አገልግሎት ሰጥቷል ማለት ነው። The company issue the client an invoice and the client pays on January 20 2025 ሎክ ምንም እንኳ አገልግሎቱ ታህሳስ 24 2024 የተሰጠ ቢሆንም ክፍያው የተፈጸመው ጃንዋሪ 20 2025 ነው። እነዚህ ሁለት አካውንቲንግ ፔሪዮዶች ናቸው ያሉት። የ2024 አንድ አካውንቲንግ ፔሪዮድ ነው፣ ዲሴምበር 31 2024 ላይ ያልቃል። ሌላኛው አካውንቲንግ ፔሪዮድ ደግሞ 2025 ነው። ስለዚህ በ2024 ፐርፎርም ይደረግ እንጂ ካሽ የተሰበሰበው በ2025 ስለሆነ በካሽ ቤዝ እንደ ረቨኑ የሚመዘገበው ካሽ በተሰበሰበበት ወቅት ነው። ስለዚህ 2024 ላይ ይህ ካምፓኒ በካሽ ቤዝ የሚመዘግበው ምንም አይነት ገቢ የለም ማለት ነው። እንደምታዩት ካሽ ዜሮ ነው፣ ረቨኑ ዜሮ ነው። በ2025 ግን ካሽ ስለተሰበሰበ ሲንስ ካሽ ኢዝ ኮሌክትድ ዜር ኢዝ ረቨኑ ስለምንል ካሽ በዴቢት 10,000 ረቨኑ በክሬዲት 10,000 እንመዘግባለን ማለት ነው። ካሽ ቤዝ የካሽ ሙቭመንት ነው የሚታየው። ካሽ ኢን ካለ which is ረቨኑ ነው፣ ካሽ አውት ካለ which is ኤክስፔንስ ነው እንላለን ማለት ነው። አክሯል ቤዝ ላይ በ2024 አገልግሎት ፐርፎርም ስላደረገን የኢኮኖሚክ ሰርቪስ ስለሆነ የሚታየው አካውንት ሪሲቨብል ዴቢት 10,000 ረቨኑ ደግሞ በክሬዲት 10,000 አድርገን እንመዘግባለን። ሉክ እዚህ ጋር አሁን ካሽ አልተቀበልንም፣ አገልግሎት ፐርፎርም ስለተደረገ ረቨኑ ተደርጎ መመዝገብ አለበት ነው። ኢኮኖሚካል ሰርቪስ ነው የሚታየው። በ2025 ካሽ ሰብስበናል፣ ካሽ ዴቢት ይሆናል። ኦብቪየስሊ አሴት ነው። አሁን በ2024 አካውንት ሪሲቨብል ያልናትን አሴት ሪሙቭ እናረጋታለን። ዴቢት ብለን ነበር የመዘገብናት፣ ክሬዲት አደረግነው ማለት ነው። ይሄው ነው የካሽ ቤዝ እና የአክሯል ቤዝ በተለይ ረቨኑ ትራንዛክሽን ላይ ያላቸው ልዩነት ማለት ነው። ሁለተኛው ትራንዛክሽን ኮስት ትራንዛክሽን ነው።
ካምፓኒ ፔይስ ሳብ ኮንትራክተርስ ፎር ዜር ሰርቪስ ኢን ዲሴምበር 2024 $5000 ይላል። ይሄ ካምፓኒ ለሳብ ኮንትራክተሮቹ በዲሴምበር ወር 5000 የአገልግሎታቸውን ክፍያ ከፈለ። እነሱም ይህን አገልግሎት የሰጡት በዲሴምበር 29 2024 ነው ይላል። አሁን እዚህ ጋር ካምፓኒው ከፋይ ነው፣ አገልግሎት ተቀብሏል ከነዚህ ሳብ ኮንትራክተሮች። እንደ ሳላሪ ነው የከፈለው ወይም ሌበር ኮስት ነው የከፈለው። ስለዚህ የከፈለበትንና አገልግሎቱን ያገኘበትን ወቅት እናመጣጥ ነው። እዚህ ጋር የተሰጠን ኤግዛምፕል ሁለቱም ካሽ አውት የሆነበትና ኮስቱ ኢንከር የተደረገበት ወቅት ተመሳሳይ ነው፣ ማች ያደርጋል። ኢን ቦዝ ኬዝ በካሽ አካውንቲንግም በአክሩዋል አካውንቲንግም ትራንዛክሽናችን ተመሳሳይ ይሆናል ማለት ነው። ለምሳሌ ካሽ ቤዝ ላይ ኦብቪየስሊ ካሽ ከፍለናል። ስለዚህ ካሽ በክሬዲት ይመዘገባል። ካሽ አሴት ነው፣ አሴት ሲቀንስ በክሬዲት ስለሚመዘገብ ማለት ነው። ከዛ ሌበር ኮስት አለ ወይም ሳላሪ ኤክስፔንስ ልትሉት ትችላላችሁ። በዴቢት ሳላሪ ኤክስፔንስ ወይም ሌበር ኮስት ዴቢት ተደርጎ ይመዘገባል ማለት ነው። ይሄ በ2024 ነው። በ2025 የምንመዘግበው ትራንዛክሽን አይኖርም፣ ምክንያቱም የተላለፈ ቀሪ ምንም አይነት ትራንዛክሽን ስለሌለ። ወደ አክሩዋል ቤዝ ስንመጣ ልክ እንደ ካሽ ቤዝ በ2024 አገልግሎት ተቀብለን ክፍያ ስለፈጸምን ካሽ ክሬዲት ይሆናል በ5000፣ ሌበር ኮስት ወይም ሳላሪ ኤክስፔንስ በዴቢት በ5000 እንመዘግባለን ማለት ነው። እዚህ ጋር በሁለቱም ኬዝ ተመሳሳይ ትራንዛክሽን ይኖራል። ሶስተኛው ትራንዛክሽን ረቨኑ ትራንዛክሽን ነው። ሉክ ዘ ካምፓኒ ሪሲቭ 12000 ኢን ዲሴምበር 2024 በዲሴምበር 2024 12000 ብር ሪሲቭድ አድርጓል ይለናል። The payment is for marketing service the company will perform in January 2025 ሉክ ምንም እንኳን ብሩን ታህሳስ 2024 የተቀበለው ቢሆንም አገልግሎቱ ግን ለጥር 2025 የሚሰጥ አገልግሎት ነው ይላል። ዲፈራል ረቨኑ ነው which is advance cash collection እንለዋለን። ቀድመን ነው ብር የተቀበልነው። ገና ለሚቀጥለው ወር ለምንሰጠው አገልግሎት ቀድመን ብር ተቀበልን ማለት ነው። በካሽ ቤዝ ካሽ ስለተሰበሰበ በ2024 እንደ ረቨኑ ተደርጎ ይመዘገባል። በ2024 ምክንያቱም ካሽ ሰብስበናል። ኦኬ ካሽ ኢን አለ፣ ረቨኑ ነው። እዚህ ጋር እንደምታዩት ካሽ ኦብቪየስሊ አሴት ነው፣ በዴቢት ይመዘገባል። ረቨኑ በክሬዲት ይመዘገባል ለ2024 ማለት ነው። 2025 ቢሆንም አገልግሎቱ የሚሰጠው ካሽ ቀድሞ ስለተሰበሰበ እንደ ረቨኑ ይመዘገባል ይለናል። ካሽ በአክሩዋል ቤዝ በ2024 ካሽ ኦልሬዲ ሰብስበናል። ካሻችን ይጨምራል፣ ካሽ ዴቢት ይሆናል። በክሬዲት ግን ዲፈራል ረቨኑ ነው የሚመዘገበው ወይንም አንርንድ ሰርቪስ ረቨኑ ይባላል። ይሄ አንርንድ ሰርቪስ ረቨኑ ሊያቢሊቲ ነው፣ እንደ ረቨኑ አይመዘገብም። ስሩ ታይም ልክ አገልግሎቱን ስንሰጥ የሚጠበቅብንን የማርኬቲንግ አገልግሎት ፐርፎርም ስናደርግ ወደ ረቨኑነት የሚቀየር እስከዛው ግን በሊያቢሊቲ ጀነራል ሌጀር አካውንት ውስጥ የሚቆይ ባላንስ ነው። በ2025 when services performed አገልግሎቱ ፐርፎርም ሲደረግ ሊያቢሊቲ ያልነው ዜሮ የሆነና ረቨኗችን 12000 ይሆናል ማለት ነው። በ2025 እንደ ረቨኑ ይመዘገባል፣ በ2024 ግን እንደ ሊያቢሊቲ ይመዘገባል ማለት ነው በአክሩዋል ቤዝ። ካሽ ቤዝ ላይ ግን እንዳያችሁት በ2025 ምንም አይነት ትራንዛክሽን የለም ነው የሚለው። በአራተኛው ትራንዛክሽን ስንመጣ one of the subcontractor asks for advance payment of 5000 in December 2024. The advance payment is for the work he will perform in January 2025. እዚህ ጋር የሚለው ምንድነው? ካሉት ሰብ ኮንትራክተሮች መካከል አንደኛው በጥር ወር ሰርቼ ከሚከፈለው ክፍያ በታህሳስ ወር እንዲከፈለው 5000 ብር ያክል ብር እንዲከፈለው ጠየቀ ይላል። ለምሳሌ ከሰራተኛችሁ አንዱ ከጥር ወር ደሞዙ ተቀንሶ አሁን ላይ እንዲከፈለው ጠየቃችሁ እንደማለት ነው። ስለዚህ በካሽ ቤዝ በ2024 ካሽ ስለከፈልን ኦብቪየስሊ ኤክስፔንስ ነው አለን፣ ካሽ ፔድ ነው። ምንም እንኳ ይሄ ሰራተኛ በጥር ወር አገልግሎት የሚሰጥ ቢሆንም ካሽ ስለከፈልኩ እንደ ኤክስፔንስ ይመዘገባል። ሌበር ኮስት ዴቢት ይሆናል፣ ካሽ ደግሞ ክሬዲት ተደርጎ ይመዘገባል።
በ2025 ግን ምንም አይነት ትራንዛክሽን አይኖርም በካሽ ቤዝ። አክሯል ቤዝ ላይ ግን በ2024 ካሽ ከፍለናል። ነገር ግን ይህ ሰራተኛ ኮስቱ ኢንከርድ ስላልሆነ እንደ ኤክስፔንስ አይመዘገብም። ስለዚህ ምን እንለዋለን? ካሽ በክሬዲት እንመዘግባለን። ፕሪፔድ ኮስት ነው ይሄ ቅድመ ክፍያ ነው የከፈልነው። በሰራተኛችን የደሞዝ ቅድመ ክፍያ ነው የከፈልነው። አሴት ነው። ፕሪፔድ ኮስት በደቢት 5000 ይመዘገባል። ይሄ ፕሪፔድ ኮስት በዚህ በጥር ወር ፕሪፔድ ኮስት ኤክስፔንስ ይሆናል። ሰው በጥር ወር ፕሪፔድ ኮስት ወደ ክሬዲት ይመጣል። ያ ማለት አሴት ነው። አሴትነቱ ይቀንስና ወደ ኤክስፔንስነት ይቀየራል። ሌበር ኮስት ወይም ሳላሪ ኤክስፔንስ በደቢት 5000 ተደርጎ ይመዘገባል ማለት ነው። ይሄ ዲፈራል ኤክስፔንስ ነው። ቅድመ ክፍያ ኢኒሻሊ እንደ አሴት ይመዘገባሉ። ስሩ ታይም ኦን አጀስቲንግ ኢንትሪ ግን ወደ ኤክስፔንስነት ይመዘገባሉ። አክሯል ቤዝ ይሄን ይመስላል ማለት ነው። ውድ ቤተሰቦች አሁን ትራንዛክሽኖችን ጨርሰናል። ስለዚህ በሁለቱም አካውንቲንግ ሜቶዶች ኢንካም ስቴትመንት ላይ የሚፈጥሩትን ኢምፓክት እንመልከት። ለምሳሌ በ2024 ካሽ ቤዝ ላይ ምን ያክል ረቨኑ መዝግበናል? ትራንዛክሽን ዋን ላይ እንደምታዩት ረቨኗችን 0 ነው፣ የመዘገብነው የለም። ትራንዛክሽን 3 ላይ 12000 መዝግበናል። ትራንዛክሽን 2 ላይ 5000 ሌበር ኮስት ኤክስፔንስ መዝግበናል። ትራንዛክሽን 4 5000 ሌበር ኮስት መዝግበናል። በ2024 በካሽ ቤዝ ረቨኗችን 12000 ኤክስፔንሳችን 10000 ግሮስ ፕሮፊት 2000 ያሳያል ማለት ነው። 2025 ላይ ትራንዛክሽን 10000 ረቨኑ አለን። ከዛ በኋላ ባሉት ትራንዛክሽኖች 2025 ላይ የመዘገብነው ነገር የለም። ስለዚህ 10000 ትራንዛክሽን 1 ረቨኑ አለ፣ 0 ኤክስፔንስ አለ፣ ትራንዛክሽን 3 0 ረቨኑ አለ፣ ትራንዛክሽን 4 0 ኮስት አለ። 0 + 0 -0 -0 10000 ግሮስ ፕሮፊት ለ2025 ይመጣል ማለት ነው። እዚህ ጋር አሁን የሁለቱን የ2024 እና የ2025 በካሽ ቤዝ ኢንካም ስቴትመንታቸውን ጨረስን። ወደ አክሯል ቤዝ ስንመጣ አክሯል ቤዝ ላይ 2024 ትራንዛክሽን 1 ላይ 10000 ረቨኑ ብለን መዝግበናል። እንደገና ትራንዛክሽን 3 ላይ ደግሞ 0 ረቨኑ ነው የመዘገብነው ረቨኑ የለም። ትራንዛክሽን 2 5000 ኤክስፔንስ ለመዝግበናል። ትራንዛክሽን 4 ላይ ደግሞ ምንም አይነት ኤክስፔንስ አልመዘገብንም። ስለዚህ 2025 ላይ 12000 ያክል ረቨኑ አለን፣ -5000 ያክል ደግሞ ኤክስፔንስ አለን፣ 7000 ይመጣል ማለት ነው። አሁን በሁለቱም የአካውንቲንግ ሜቶዶች ያገኘናቸውን ግሮስ ፕሮፊቶች ተመልከቱ። ተመሳሳይ ትራንዛክሽን ነው እንዳያችሁት፣ ምንም አይነት ልዩነት የለም ሁለቱም ትራንዛክሽን ላይ። በአመዘጋገባችን ልዩነት ምክንያት ግን 2024 ላይ ሪፖርት ያደረግነው ግሮስ ፕሮፊት 2025 ሪፖርት ያደረግነው በአክሯል ቤዝ ጋር ካለው ጋር ይለያያል። በ2000 5000 እዚህ ጋር ደግሞ 10000 እዛ ጋር ደግሞ 7000 አለ ማለት ነው። ሪላቲቭሊ አሁን ተናገሩ ከተባለ በአክሯል ቤዝ ሪፖርት የተደረገው ግሮስ ፕሮፊት በካሽ ቤዝ አንጻር ሲታይ አንደርስቴት ተደርጓል። በስንት ማለት ነው? እዚህ ጋር 5000 ነበር፣ እዚህ ጋር 2000፣ በ3000 አንደርስቴት ተደርጓል ማለት ነው። በአክሯል ቤዝ ያለው ግሮስ ፕሮፊት የ2025ቱ 7000 ነበር። በካሽ ቤዝ ስንመጣ ደግሞ 10000 ነው የሚያሳየው። ስለዚህ ከካሽ ቤዝ አንጻር በ3000 ኦቨርስቴት ተደርጓል ማለት ነው። ውድ ቤተሰቦች ዛሬ ያሳየዋችሁ አክሯል ቤዝ እና ካሽ ቤዝ ምን ማለት ነው፣ ምን ላይ ነው ዲፈረንሳቸው የሚለውን በትራንዛክሽን ነው በደንብ ያሳየዋችሁ። በቀጣይ ካሽ ቤዝ ሲጠቀም የነበረ ካምፓኒ ወደ አክሯል ቤዝ መቀየር ቢፈልግ ኮንቨርዥን እንዴት ይሰራል የሚለውን ማሳያችሁ ይሆናል። ሰላም ሁኑ።